197 ቀን ሆኖናል። መስከረም 1 ዘፍጥረት 1 ብለን ጀምረን እስከ ጳጉሜ 5 ራዕይ 22 ድረስ የጌታን ቃል እያነበብን እየተጓዘን እንገኛለን። በዚህ ቀን ደግሞ ከምሳሌ ምዕራፍ 16 እስከ 18 ድረስ ያለውን እናነባለን። በጌታ በኢየሱስ ስም አነባለሁ። አብረን እናንብብ። ምሳሌ ምዕራፍ 16 የልብ መዘጋጀት ከሰው ነው፣ የምላስ መልስ ግን ከእግዚአብሔር ዘንድ ነው። የሰው መንገድ ሁሉ በዓይኖቹ ፊት ንጹህ ነው፣ እግዚአብሔር ግን መንፈስን ይመዝናል። ስራህን ለእግዚአብሔር አደራ ስጥ፣ ሐሳብህም ትጸናለች። እግዚአብሔር ሁሉን ለእርሱ ለራሱ ፈጠረ፣ ኃጥእን ደግሞ ለክፉ ቀን። በልቡ የታበየ ሁሉ በእግዚአብሔር ዘንድ ርኩስ ነው፣ እጅ በእጅም ሳይቀጣ አይቀርም። በምህረትና በእውነት ኃጢአት ትሰረያለች፣ እግዚአብሔርንም በመፍራት ሰው ከክፋት ይመለሳል። የሰው አካሄድ እግዚአብሔርን ደስ ያሰኘው እንደሆነ በእርሱና በጠላቶቹ መካከልስ እንኳ ሰላምን ያደርጋል። በጽድቅ የሚገኝ ጥቂት ነገር በአመፅ ከሚገኝ ከብዙ ትርፍ ይሻላል። የሰው ልብ መንገዱን ያዘጋጃል፣ እግዚአብሔር ግን አካሄዱን ያቀናለታል። የእግዚአብሔር ብይን በንጉሥ አፍ ነው፣ አፉም በፍርድ አይስትም። እውነተኛ ሚዛንና መመዘኛ የእግዚአብሔር ናቸው፣ የከረጢት መመዘኛዎች ሁሉ የእርሱ ስራ ናቸው። ግፍን መስራት በንጉሥ ዘንድ ጸያፍ ነገር ነው፣ ዙፋን በጽድቅ ይጸናልና። የጽድቅ ከንፈር የነገስታት ደስታ ናት፣ በቀን የሚናገር እርሱንም ይወዱታል። የንጉሥ ቁጣ እንደ ሞት መልእክተኛ ነው፣ ጠቢብ ሰው ግን ያቆላምጠዋል። በንጉሥ ፊት ብርሃን ዘንድ ሕይወት አለ፣ መልካም ፈቃዱም እንደ በልግ ዝናብ ደመና ነው። ጥበብን ማግኘት ምንኛ ከወርቅ ይሻላል፣ ማስተዋልንም ማግኘት ከብር ይልቅ የሚመረጥ ነው። የቅኖች መንገድ ከክፋት መራቅ ነው፣ መንገዱን የሚጠብቅ ነፍሱን ይጠብቃታል። ትዕቢት ጥፋትን፣ ኩሩ መንፈስም ውድቀትን ይቀድማል። ከእቡያን ጋር ምርኮ ከመካፈል ከትሑታን ጋር በተዋረደ መንፈስ መሆን ይሻላል። ቃልን የሚያዳምጥ መልካም ነገርን ያገኛል፣ በእግዚአብሔር የታመነ ምስጉን ነው። ልቡ ጠቢብ የሆነ አስተዋይ ይባላል፣ በከንፈሩም ጣፋጭ የሆነ ትምህርትን ያበዛል። ገንዘብ ላደረገው ሰው እውቀት የሕይወት ምንጭ ነው፣ ስንፍና ግን የሰነፎች ቅጣት ነው። የጠቢብ ልብ አፉን ያስተምራል፣ ለከንፈሩም ትምህርትን ይጨምራል። ያማረ ቃል የማር ወለላ ነው፣ ለነፍስ ጣፋጭ ለአጥንትም ጤና ነው። ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው። የሰራተኛ ራብ ለእርሱ ይሰራል፣ አፉ ይጎተጉተዋልና። ምናምንቴ ሰው ክፋትን ይምሳል፣ በከንፈሩም የሚቃጠል እሳት አለ። ጠማማ ሰው ጥልን ይዘራል፣ ጆሮ ጠቢ ሰው የተማመኑትን ወዳጆች ይለያያል። ግፈኛ ሰው ወዳጁን ያባብላል፣ መልካምም ወደ አይደለ መንገድ ይመራዋል። ዓይኑን የሚዘጋ ጠማማ ሐሳብን ያሰባል፣ ከንፈሩን የሚነክስ ክፋትን ይፈጽማል። የሸበተ ጠጉር የክብር ዘውድ ነው፣ እርሱም በጽድቅ መንገድ ይገኛል። ትዕግስተኛ ሰው ከኃያል ሰው ይሻላል፣ በመንፈሱም ላይ የሚገዛ ከተማን ከሚወስድ ይበልጣል። ዕጣ በጉያ ይጣላል፣ መደቧም ሁሉ ግን ከእግዚአብሔር ዘንድ ነው። ምሳሌ ምዕራፍ 17 ጥል ባለበት ዘንድ እርድ ከሞላበት ቤት በጸጥታ ደረቅ ቁራሽ ይሻላል። አስተዋይ ባሪያ ነውረኛውን ልጅ ይገዛል፣ በወንድማማች መካከልም ርስትን ይካፈላል። ማቅለጫ ለብር ከውር ለወርቅ ነው፣ እግዚአብሔር ግን ልብን ይፈትናል። ክፉ ሰው የበደለኛን ከንፈር ይሰማል፣ ሐሰተኛም ወደ ተንኮለኛ ምላስ ያደምጣል። በድሃ የሚያላግጥ ፈጣሪውን ይሰድባል፣ በጥፋትም ደስ የሚለው ሳይቀጣ አይቀርም። የሽማግሌዎች አክሊል የልጅ ልጆች ናቸው፣ የልጆችም ክብር አባቶቻቸው ናቸው። ለሰነፍ የኩራት አነጋገር አይገባውም፣ ይልቁንም ሐሰተኛ ከንፈር ለመኮንን አይገባውም። ገንዘብ ባደረገው ፊት መማለጃ እንደተዋበ ዕንቁ ነው፣ ወደ ዞረበትም ስፍራ ሁሉ ስራውን ያቀናል። ኃጢአትን የሚከድን ሰው ፍቅርን ይሻል፣ ነገርን የሚደጋግም ግን የተማመኑትን ወዳጆቹን ይለያያል። 100 ግርፋት በሰነፍ ጠልቆ ከሚገባ ይልቅ ተግሳጽ ባስተዋይ ሰው ጠልቆ ወደ ልቡ ይገባል። ክፉ ሰው አመፃን ብቻ ይሻል፣ ስለዚህ ጨካኝ መልአክ ይላከበታል። ሰነፍን በስንፍናው ከመገናኘት ልጆቿ የተነጠቁባትን ድብ መገናኘት ይሻላል። በመልካም ፈንታ ክፉን የሚመልስ ክፉ ነገር ከቤቱ አትርቅም። የጠብ መጀመሪያ እንደ ውሃ አፈሳሰስ ነው፣ ስለዚህ ጠብታ ሳይበረታ አንተ ክርክርን ተው። ኃጥኡን የሚያጸድቅና በጻድቁ ላይ የሚፈርድ ሁለቱ በእግዚአብሔር ዘንድ አጸያፊዎች ናቸው። በሰነፍ እጅ የጥበብ መግዣ ገንዘብ መኖሩ ስለምንድን ነው? ጥበብን ይገዛ ዘንድ አእምሮ የለውምና። ወዳጅ በዘመኑ ሁሉ ይወዳል፣ ወንድምም ለመከራ ይወለዳል። አእምሮ የጎደለው ሰው አጋና ይመታል፣ በባልንጀራውን ፊት ይዋሳል። አመፃን የሚወድ ክርክርን ይወዳል፣ ደጁንም ዘለግ የሚያደርግ ውድቀትን ይሻል። ጠማማ ልብ ያለው መልካምን አያገኝም፣ ምላሱን የሚገለብጥ በክፉ ላይ ይወድቃል። ሰነፍን የሚወልድ ሐዘን ይሆንበታል፣ የደንቆሮ ልጅ አባትም ደስ አይለውም። ደስ ያላት ልብ መልካም መድኃኒት ናት፣ ያዘነች ነፍስ ግን አጥንትን ታደርቃለች። ኃጥእ የፍርድን መንገድ ለማጥመም ከብብት መማለጃን ይወስዳል፣ በአስተዋይ ፊት ጥበብ ትኖራለች። የሰነፍ ዓይን ግን በምድር ዳርቻ ነው። ሰነፍ ልጅ ለአባቱ ጸጸት ነው፣ ለወለደችው ምሬት ነው። ጻድቅን መቅጣት ጨዋ ሰውንም በጻድቅነቱ መምታት መልካም አይደለም። ጥቂት ቃልን የሚናገር አዋቂ ነው፣ መንፈሱም ቀዝቃዛ የሆነ አስተዋይ ነው። ሰነፍ ዝም ቢል ጠቢብ ሆኖ ይቆጠራል፣ ከንፈሩንም የሚቆልፍ ባለ አእምሮ ነው ይባላል። ምሳሌ ምዕራፍ 18
መለየት የሚወድ ምኞቱን ይከተላል፣ መልካሙንም ጥበብ ሁሉ ይቃወማል። ሰነፍ የጥበብን ነገር አይወድም፣ በልቡ ያለውን ሁሉ መግለጥ ብቻ ይወዳል እንጂ። ኃጥእ በመጣ ጊዜ ንቀት ደግሞ ይመጣል፣ ነውርም ከስድብ ጋር። የሰው አፍ ቃል የጠለቀ ውሃ ነው፣ የጥበብም ምንጭ ፈሳሽ ወንዝ ነው። የጻድቅ ፍርድ ይጠም ዘንድ ለኃጥእም ማድላት መልካም አይደለም። የሰነፍ ከንፈር በጥል ውስጥ ትገባለች፣ አፉም በትርን ትጠራለች። የሰነፍ አፍ ለራሱ ጥፋት ነው፣ ከንፈሩም ለነፍሱ ወጥመድ ነው። የጆሮ ጠቢ ቃል እንደ ጣፋጭ መብል ነው፣ እርሱም እስከ ሆድ ጉርጆች ድረስ ይወርዳል። በስራው ታካች የሚሆን የሀብት አጥፊ ወንድም ነው። የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል። ለባለጠጋ ሰው ሀብቱ እንደ ጸናች ከተማ ናት፣ በሀሳቡም እንደ ረጅም ቅጥር። ሰው ሳይወድቅ በፊት ልቡ ከፍ ከፍ ይላል፣ ትህትናም ክብረትን ትቀድማለች። ሳይሰማ ነገርን በሚመልስ ስንፍናና እፍረት ይሆንበታል። የሰው ነፍስ ሕመሙን ይታገሳል፣ የተቀጠቀጠን መንፈስ ግን ማን ያጠነክረዋል? አስተዋይ ልብ እውቀትን ያገኛል፣ የጠቢባን ጆሮ እውቀትን ትፈላልጋለች። የሰው ስጦታ መንገዱን ታሰፋለታለች፣ በታላላቆችም ፊት ታገባዋለች። ወደ ፍርድ አስቀድሞ የገባ ጻድቅ ይመስላል፣ ባልንጀራው ግን መጥቶ ይመረምረዋል። እጣ ክርክርን ትከለክላለች፣ በኃያላንም መካከል ትበይናለች። የተበደለ ወንድም እንደ ጸናች ከተማ ጽኑ ነው፣ ክርክራቸውም እንደ ግንብ ብረት ነው። የሰው ሆድ ከአፉ ፍሬ ይሞላል፣ ከንፈሩም ከሚያፈራው ይጠግባል። ሞትና ሕይወት በምላስ እጅ ናቸው፣ የሚወዷትም ፍሬዋን ይበላሉ። ሚስት ያገኘ በረከትን አገኘ፣ ከእግዚአብሔርም ሞገስን ይቀበላል። ድሃ በትህትና እየለመነ ይናገራል፣ ባለጠጋ ግን በድፍረት ይመልሳል። ብዙ ወዳጆች ያሉት ሰው ይጠፋል፣ ነገር ግን ከወንድም አብልጦ የሚጠጋጋ ወዳጅ አለ። ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር እንደ ሁል ጊዜው በቲክቶክ እና በቴሌግራም ገጻችን በቀጥታ ስርጭት አሁን ያነበብነውን ክፍል ስለምናጠና ኑና አብረን እናጥና። ጸጋ ይብዛላችሁ።